በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች የእመቤታችን የወላዲተ አምላክ የአስራት የቃል ኪዳን ልጆች እንደምን አላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር አብረን የምንማማርበት ወይም ደግሞ የምንቆይበት ቃለ እግዚአብሔር ኃይለ ቃል ማለት ነው። ስለ አምስቱ አዕማደ ምስጢር ወይም ደግሞ አምስቱ አዕማደ ምስጢራት እነማን ናቸው? በውስጣቸውስ ምን ምን ይዘዋል? ትርጉማቸውስ ምንድን ነው? ሰው ሁሉስ ምን ማድረግ አለበት? ምን መማር አለበት? የሚለውን እናነሳለን ማለት ነው። ቅዱሳት መጻሕፍት እንደሚነግሩን ሰውስ ከሁሉም አስቀድሞ የሃይማኖትን ትምህርት ይማሩ ይላል። ስለዚህ ሰዎች ከሁሉም አስቀድሞ የሃይማኖትን ትምህርት መማር እንደሚኖርብን ይነግረናል መጽሐፍ ማለት ነው። የሃይማኖት ትምህርት ማለት በቤተ ክርስቲያናችን አስተምህሮ የመጀመሪያዎቹ አምስቱ አዕማደ ምስጢራት ናቸው ማለት ነው። አምድ የሚለው ምሰሶ ወይም ደግሞ ነጠላ ስለሆነ አንድ ነገር ስለሆነ ለብዙዎች ሲሆን ደግሞ አዕማድ ወይም ምሰሶዎች ማለት ነው። ስለዚህ አዕማደ ምስጢር ማለት የምስጢር ምሰሶዎችን የሚል ትርጉም ይኖረዋል ማለት ነው። ከሁለት ጥምር ቃላት የተገኘ ነው ማለት ነው። አዕማድና ምስጢራት ማለት ነው። ያው እንግዲህ ምስጢራት የተባሉበት የሰው ልጅ ማወቅ፣ መረዳት፣ መማር፣ መሄድ፣ መጠየቅ እስካለበት ድረስ ይማራል፣ ይጠይቃል፣ ይረዳል። ነገር ግን እንደ ዓለማዊ ትምህርት ወይም ደግሞ እንደ ፈላስፎች ሃይማኖት በፍልስፍና አይገኝም። ሃይማኖት በእምነት ነው። እግዚአብሔርን በማመን እግዚአብሔርን በማምለክ የሚታየውና የማይታየውን ፍጥረታት የፈጠረ አምላክ በእርሱ ማመን ነው ማለት ነው። ስለዚህ አምስቱ አዕማደ ምስጢር ሰው ሁሉ ከሁሉም አስቀድሞ እነዚህ አምስቱ አዕማደ ምስጢራትን ሊማራቸው ይገባል ማለት ነው። ከምንም በላይ ከምንም አስቀድሞ እነዚህ ነገሮች ሊማር ይገባዋል ማለት ነው። ይህንን ነገር ካላደረገ ሰው ካልተማረ ያው ተምሯል ማለት አይቻልም። ሌላ ነገርም ደግሞ ማወቅ አይችልም ማለት ነው። እና አምስቱ አዕማደ ምስጢር ማለት በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ እነዚህ አምስቱ አዕማዳት ወይም ምሰሶዎች ምስጢራት መማር እንዳለብን ይነግረናል ማለት ነው። እነዚህ በነገራችን ላይ ቁጥራቸው ጥቂቶች ናቸው። በውስጡ ግን ምን ምን እንደያዘ ግን ያው ይታወቃል። ብሉያትን፣ ሐዲሳትን፣ ሌሎች የቤተ ክርስቲያናችን ቅዱሳት መጻሕፍት በውስጡ አጠቃሎ የያዘ ነው። ቁጥራቸው ነው ትንሽ እንጂ ትርጉማቸው በጣም ሰፊና ሰፊ ነው ማለት ነው። ከምድር እስከ ሰማይ ድረስ ያሉ ፍጥረታትን በየብስም በባህርም በሰማይም በምድርም 22ቱን ስነ ፍጥረትም ያጠቃልላል። አጠቃላይ ደግሞ ምስጢረ ሥላሴ ጥልቅ የሆነውና የሰው ልጅ ሁሉ ተመራምሮ የማይደርስበት ምንማርበት ታላቁ ምስጢር አለበት ማለት ነው። እና ስለዚህ ወደ እንትናችን ስንገባ በመጀመሪያ ደረጃ አንደኛ ምስጢረ ሥላሴ ቅደም ተከተልም አላቸው። ምስጢረ ሥላሴ ነው የመጀመሪያው። ምስጢረ ሥላሴ ማለት እንግዲህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አሕዛብን ሁሉ ወደ ዓለም ሁሉ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለቅዱሳን አበው ሐዋርያት የነገራቸው ያስተላለፈላቸው ታላቅ ምስጢርና መልእክት ነው ማለት ነው። በመጀመሪያ ደረጃ ይሄ ነው ማለት ነው ምስጢረ ሥላሴ ማለት ነው።
እንግዲህ በዚህ ውስጥ ላይ ምስጢረ ሥላሴ ጥልቅ አስተምህሮ የቤተ ክርስቲያን ሰዎችን ተመራምረው የማይደርሱበት ዕውቀት ነገር ግን በማመንና በእምነት ብቻ የምንቀበለው ነው ማለት ነው። ሁለተኛው ምስጢረ ሥጋዌ ነው። ምስጢረ ሥጋዌ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋና እውነት ተመልቶ በእኛ አደረ ይላል ማለት ነው። ይህ ምን ይባላል? ምስጢረ ሥጋዌ የአምላክ ሰው መሆን፣ አምላክ ሰው የሆነበት ምስጢር ምስጢረ ሥጋዌ ይባላል። ዘመናት የማይቆጠሩለት አምላክ፣ ቅድመ ዓለም የነበረው አምላክ ከመቤታችን ከቅድስት ድንግል ማርያም ከመወለዱ በፊት የነበረው ያ አምላክ ስለዚህ ከመቤታችን ከድንግል ማርያም በነሳው ሥጋ ቃል ሥጋ ሆነ ያለው ዮሐንስ ወንጌላዊ ዮሐንስ ማለት ነው። ይህንን ቃል ምስጢረ ሥጋዌ አምላክ ለሰው ልጆች ሲል ሰው የሆነበት ቤተክርስቲያናችን አስተምህሮ አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ ነው ቤተክርስቲያናችን የምታስተምረው። ክርስቶስ አምላክ ብቻ አይደለም፣ ፍጹም ሰው ነው። ክርስቶስ ፍጹም ሰው ብቻም አይደለም፣ ፍጹም አምላክም ነው ማለት ነው። ይህንን ነገር ምስጢረ ሥጋዌ ይባላል ማለት ነው። አምላክ ሰው የመሆኑ ምስጢር ማለት ነው። በሶስተኛ ደረጃ ምስጢረ ጥምቀት ነው። ምስጢረ ጥምቀት በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው ኃይለ ቃል ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም፣ ሊወርስ አይችልም እያለ መጽሐፍ ቅዱስ ይነግረናል ማለት። ስለዚህ ሰው የእግዚአብሔር ልጅ ለመሆን የእግዚአብሔር ልጅ ለመባል መንግስቱ ለመውረስ መንግስተ ሰማያትን ለመግባት ከእግዚአብሔር ጋር ሕያው ሆኖ ለመኖር ምን ያስፈልገዋል ማለት ነው? ምስጢረ ጥምቀት ከውሃና ከመንፈስ ቅዱስ መጠመቅ መወለድ ይኖርበታል ማለት ነው። ክርስቶስ ሁለት ልደት እንዳለው ሁሉ ሰዎችም ሁለት ልደት ሊኖረን ይገባል ማለት ነው። የክርስቶስ ልደት ቅድመ ዓለም ያለ እናት ከአብ መወለዱ አንድ ልደት ነው። ዘመናት የማይቆጠሩለት ዘመናት ያልተቆጠሩለት በዚህ ጊዜ ነበረ በዚህ ሰዓት ነበረ ተብሎ ያልተነገረለት። ሁለተኛው ልደት ድህረ ዓለም ያለ አባት ከቅድስት ድንግል ማርያም የተወለደው ልደት ነአምን ክልኤተ ልደታተ ሁለት ልደት እንዳሉት ክርስቶስ እናምናለን ብለው ቅዱሳት መጻሕፍት እንደሚነግሩ ሁለት ልደት አለው። ስለዚህ ሰው የእግዚአብሔር ልጅ መሆኑ የእግዚአብሔር ልጅ ለመባል ሁለት ልደት ልንወለድ ያስፈልጋል ማለት ነው። የመጀመሪያው ልደት ሁላችንም እንደምናውቀው ከአባት ዘር ከእናት ደም ነስቶ የሚወለድ አንድ ሕፃን ወይም ደግሞ ከእናት ደም ከአባት ዘር ተከፍሎ የሚወለድ ሕፃን የመጀመሪያ ልደቱ ይባላል። ልደት ምንድነው? ሥጋዊ ልደት ሥጋዊ ይባላል ማለት ይሄ ግዴታ ነው ለሰው ልጆች። ሁለተኛው ልደት መንፈሳዊ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ልንወለድ ልንጠመቅ ያስፈልጋል ማለት ነው። ይህ ጥምቀት ደግሞ ረቂቅ ጥምቀት ነው። ረቂቅ ምስጢር ነው። ምስጢርም የተባለበት ለዚህ ነው። እነዚያ ምስጢር እያልን የምናወራቸው ወይም የምንናገራቸው ጠለቅ ያለ ስለሆነ በሰው አእምሮ የማይደረስበት ስለሆነ ሰው ተመራምሮ አውቆ ተምሮ ሊደርስበት ስለማይችል ምስጢር የሚባለው ማለት ነው። ከዛ ውጪ ሌሎች ምስጢር ብለን የምንጠራቸው በአይን የሚታዩ በእጅ የሚዳሰሱ ነገሮች ምስጢር ሊባሉ አይችሉም። በአይን የማይታይ በጆሮ ብቻ የሚታመን የሚሰማ በእምነት ብቻ የሚታመን ይህ ምስጢር ይባላል ማለት ነው። ካልዳሰስ ነው ካላየ ነው ካልጨበጥ ነው
ለአእምሯችን ብቻ የተቀበልነው በእምነት ብቻ የተቀበልነው ነገር ከሆነ በአምላክና በሰዎች ዘንድ ያለ ነገር ግን አምላክ ብቻ የሚያውቀው ፍጡራን የማያውቁት ይህ ምን ይባላል? ምስጢር ይባላል ማለት። ስለዚህ ሶስተኛው ምንድነው አልኳችሁ? ምስጢረ ጥምቀት ማለት። ለዚህ ነው ሰው ሁሉ ከውሃና ከመንፈስ ቅዱስ ካልተወለደ። አሁን ይህ ጥምቀት ረቂቅ ነው የሚባለው። ካህናት ጸሎት ሲያደርጉ፣ ሥርዓተ ቅዳሴውን ሲያደርሱ፣ መልእክታትን ሲያነቡ፣ ግብረ ሐዋርያትን ሲያነቡ፣ ግብረ ሐዋርያት ይነበባል፣ የቅዱስ ጴጥሮስ ይነበባል፣ የቅዱስ ጳውሎስ መልእክት ይነበባል፣ ወንጌል ይነበባል፣ ሌሎች ዳዊት፣ ውዳሴ ማርያም ተጸልዮ ተደግሞ ከዛ ሥርዓተ ቅዳሴው ይከናወናል። በሚታይ አገልግሎት ካህናት የማይታይ ምስጢር ወይም ሀብተ መንፈስ ቅዱስ በሰው ልጆች ላይ ያድራል ማለት ነው። ይህ ምንድነው? ጥምቀት ወይም ልደት መንፈሳዊት ይባላል። በሶስተኛ ደረጃ ምስጢረ ቁርባን። ምስጢረ ቁርባን በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜንም ያልጠጣ ግን የዘላለም ሕይወት የለውም ተብሎ የተቀመጠ ቃል አለ። ሕያው ቃሉ ነው ይህ። ስለዚህ የሰው ልጆች ይህ ትምህርት መማር አለብን፣ ማወቅ አለብን። መማር ማወቅ ብቻ ትርጉም የለውም። በሕይወት ልንኖረው ያስፈልጋል። ቅዱስ ስጋውና ክቡር ደሙ ልንቀበል ያስፈልጋል። እውነተኛ ስጋዬ ይሄ ነው እንካችሁ ብሉ፣ እውነተኛ ደሜ ይሄ ነው እንካችሁ ጠጡ። ከዚህ ስጋ ካልበላችሁ፣ ከዚህ ደም ካልጠጣችሁ የዘላለም ሕይወት የላችሁ። ከእግዚአብሔር ጋር ለመኖር ምን ያስፈልጋል ማለት ነው? ቅዱስ ስጋውን መብላት፣ ክቡር ደሙን መጠጣት። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ላይ ለአዳም በገባለት ቃል ኪዳን ተስፋ መሰረት በዕለተ ዓርብ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ለዓለም ሁሉ እንካችሁ ብሎ ያለ ዋጋ፣ ያለ ምንም ክፍያ፣ ያለ ምንም ጥያቄ፣ ያለ ምንም ማመልከቻ፣ ያለ ምንም ሽርፍራፊ ሳንቲም ሕይወት የሚሆነንን የክርስቶስ ስጋና ደም በነፃ እንቀበላለን። ዓለሙ ሁሉ የሚሮጠው ገንዘብ ወደሚከፈልበት፣ ለዛውም በዶላር፣ ለዛውም በከፍተኛ ብር ተገዝቶ ለሚበላ ለሚጠጣ ነገር ሰው ይረባረባል፣ ይሽቀዳደማል። ቅዱስ ስጋውና ክቡር ደሙ የክርስቶስ ዋጋ የተከፈለልን ቤዛ የሆነልን ክርስቶስ ደግሞ ያ ስጋ ለኛ የተቆረሰው ያ ደም ለኛ የፈሰሰው ደም አለመቀበል ይህ ዕዳ በደል እንካችሁ ብሉ እያለ በዋጋ ቢሆን ኑሮ በገንዘብ ቢሆን ኑሮ ምን ይውጠን ነበር ታዲያ? ማን ነው ተሰልፎ ሊገዛ የሚችለው? ሀብታሞች ሊገዙ ይችላሉ። ብዙ ወጪ አውጥተው ቅዱስ ስጋውና ክቡር ደሙ ሊቀበሉ ይችላሉ። ድሃዎች እኔና እናንተስ ምን ይውጠን ነበር? ነገር ግን ለሁሉም እኩል አድርጎ ሰጠ። ይሄ ነው። ስለዚህ ምስጢረ ቁርባን የክርስቶስ ስጋና ቅዱስ ስጋና ክቡር ደሙ ልንቀበል ያስፈልጋል፣ ልንማረው ያስፈልጋል፣ ልናውቀው ያስፈልጋል፣ በደንብ ልንማር ያስፈልጋል ማለት ነው። ይህንን ነገር ልናደርግ ይገባል ማለት። በመጨረሻና አምስተኛው ምስጢረ ትንሣኤ ሙታን። ምስጢረ ትንሣኤ ሙታን በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ ያለው ኃይለ ቃል በመቃብር ያሉት ሁሉ ድምጹን ይሰማሉ። ድምጹን የሚሰሙበት ሰዓት ይመጣል። ያ ሰዓትም አሁን ነው። ይህ ብቻ አይደለም። ክፉ ያደረጉ ለፍርድ ትንሣኤ፣ መልካም ያደረጉ ለሕይወት ትንሣኤ። መልካም ያደረጉ ሰዎች ክርስቶስ በምጽአት ይህንን ዓለም ለማሳለፍ ወደዚህ ዓለም በሚመጣበት ሰዓት ለሁሉ እያንዳንዱ ዋጋ ሊከፍል በሚመጣበት ሰዓት ሙታን ሁሉ ይህንን ዓለም ከዚህ ዓለም ተለይተው ወይም ደግሞ ስጋ ከነፍስ ተለይታለች፣ እረፍት ይባላል። ይሄ በመቃብር ያሉ የተባሉት እነዚህ ናቸው። በመቃብር እንቆያለን። ነገር ግን መቃብር ለኛ መኝታ እንጂ ማንቀላፊያ ቦታ እንጂ ጨለማ አይደለም። ለኃጥአን ግን መቃብር ጨለማ ነው። ለጻድቃን ግን ወይም ደግሞ በሕጉ በስርዓቱ በትእዛዙ ለኖሩ ሰዎች ደግሞ ሕይወት ነው ማለት ነው። ስለዚህ ድምጹን የሚሰሙበት ሰዓት ይመጣል። ያም ሰዓት ጊዜ ነው ይላል ማለት ነው። ክርስቶስ
ለአዳም ቃል ኪዳን ተስፋ ሲሰጠው ሲነግረው ወደ ምድር ላይ እመጣለሁ፣ ወደ ምድር ላይ ሄጄ ከልጅ ልጅህ ተወልጄ አድንሃለሁ፣ በመስቀል ላይ ተሰቅዬ ሞቼ ተገርፌ ተነስቼ እነግርሃለሁ ብሎ እያንዳንዱ በዝርዝር ነገረው። ያ ሁሉ ተፈጸመ። እስከ እርገቱ ድረስ አሁን በነቢያት ትንቢት ሲነገርለት የነበረ በስጋ የመጣው አምላክ ክርስቶስ በሐዋርያት ተፈጸመ። እኛም ላይ አሁን እየተማርነው በዚህ ትምህርት ላይ ደርሰናል ማለት ነው። ስለዚህ እስከ እርገቱ ድረስ ደርሷል ማለት ነው። ያ ትንቢት ሁሉ ተፈጽሟል። የቀረ ብቸኛ አንድና አንድ ምንድነው? ትንሣኤ ሙታን ብቻ። የሙታኖች መነሳት፣ ሙታኖች ተስፋ የምናደርጋትን መንግስተ ሰማያት ለመውረስ ወይም ደግሞ የሰራነው ስራችን ሁሉ እንደየስራችን ዋጋችን ሊከፍለን ክርስቶስ የሚመጣባት ደሞዛችን የምንጠባበቅባት ደሞዝ ማለት ነው። ያ በዛን ሰዓት እንግዲህ ድልዋኔክሙ ንበሩ፣ ተዘጋጅታችሁ ኖሩ። ተዘጋጅተን መኖር ተምረን አውቀን ጠይቀን የብቻም አይደለም በህይወት ልንተገብራቸውና በህይወት ልንማራቸው ልንኖራቸው ስርዓቶቹም ደግሞ ልንፈጽም እንደሚያስፈልግ ይነግረናል ማለት ነው። ስለዚህ ክርስቶስ በመለከት ድምጽ ይህንን ዓለም ለማሳለፍ ካለመኖር ወደ መኖር ያመጣው ስጋ የተገለጠው አምላክ አሁንም ከመኖር ወደ ዓለም መኖር ለመለየት ለመውሰድ ይመጣል። ስለዚህ በየትኛውም ቦታ በየብስም የነበረ በባህርም ያለ በልዩ ልዩ ሞት የፈጽሞ ያረጀና የጠፋ ሙታኖች ሁሉ ይሰበሰባሉ እያለ ያዕቆብ በቅዳሴው ላይ እንደነገረን ይነሳሉ። ወደ ቀደመ መሰባሰብ ወደ ቀደመ ክብሩ ይሰበሰባል። ያ ስጋ አፈር ትቢያ የነበረው ተሰብስቦ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉ ማለት ነው። ትንሣኤ ዘለ ሕይወትና ትንሣኤ ዘለ ሐሳር ማለትም የሕይወት ትንሣኤና የክብር ትንሣኤና የውርደት ትንሣኤ። የሕይወት ትንሣኤ ለቅዱሳኑ ለጻድቃኑ በቀኙ ላሉት በቀኙ ለቆሙት ፍርድ ለመቀበል ወይም ተዘጋጅተው ያሉ ማለት ነው። ዋጋ ለመቀበል የተዘጋጁት ለነዚህ በቀኙ ያሉት ጻድቃን ቅዱሳን ወይም ደግሞ በበጎች የተመሰሉ በስተቀኝ በኩል ያሉት ለነሱ ሊፈርድላቸው፣ ለኃጥአን ደግሞ ሊፈርድባቸው። ስለዚህ በዚህ ምን የሚል ቃል አለ ብለን ስንማር በቀኙ ላሉት ወደ ቀኝ ዘወር ይልና በመጀመሪያ እናንተ የአባቴ ቡሩካን ዓለም ሳይፈጠር ያዘጋጀሁላችሁ መንግስተ ሰማያት ትወርሱ ዘንድ ወደ እኔ ነው። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ ብራቆት አልብሳችሁኛልና እያለ የሚነግራቸው ኃይለ ቃል አለ ማለት ነው። ጌታ ሆይ መቼ ተርበህ አየንህ? መቼ ተጠምተህ አየንህ? መቼ ራቆትህን ሆነህ አለበስን? ታስረህስ መቼ ጠየቅንህ? እያሉ በትህትና ይጠይቁታል ማለት ነው። ስለዚህ መንግስተ ሰማያት የተዘጋጀላችሁ ቦታ አለና ወደዛ ግቡ ብሎ ለጻድቃን ይፈርድላቸዋል ማለት ነው። ወደ ግራ በኩል ቆሞ ደግሞ ተመልሶ ዘወር ብሎ አይቴ ነበርኩም ተገበርኩም፣ ምን ሰራችሁ? የት ነበራችሁ? ምንስ አደረጋችሁ? በሕጌ በስርዓቴ ያስተማርኳችሁ አደረጋችሁ? ስጋዬን ብሉ ደሜን ጠጡ ብያችሁ ነበር፣ በላችሁ። ስጋዬን በላችሁ ደሜን ጠጣችሁ። በሃይማኖት ኖራችሁ፣ ተጠመቃችሁ፣ በእኔ አመናችሁ። በአደባባይ ላይ በመድረክ ላይ በየትኛውም ቦታ ስለኔ በልባችሁ ያሰባችሁት በልባችሁ የያዛችሁት እምነት በአንደበታችሁ አውጥታችሁ ተናገራችሁ፣ መሰከራችሁልኝ። አምላካችን ነው የሞተልን የተሰቀለልን ብላችሁ መሰከራችሁልኝ። ስለዚህ ብራብ አላበላችሁኝም፣ ብጠማም አላጠጣችሁኝም የሚለው ኃይለ ቃል ልክ ለጻድቃን እንደጠየቃቸው ወይም በቀኙ ለነበሩት ደጋግ ሰዎች እንደጠየቃቸው አሁንም ለነዚህ ጠይቃቸውና ጌታ ሆይ ተርበህ መቼ አየንህ? ተጠምተስ መቼ አየንህ? እያሉ ይመልሱልታል በትዕቢት ማለት ነው። ስለዚህ ክፉ አመጽና ሽንገላ
ሲናገር የነበረ ያ አንደበት ሁሉ ይዘጋና እናትም የሴት ልጇ ጩኸት የማትሰማበት ሰዓት ይደርሳል የተባለው ሰዓት ያኔ ነው። ለኃጥአን ይፈርድባቸዋል ማለት ነው። ወግዱ ከኔ ወግዱ ለሰይጣንና ለሰራዊት ወደ ተዘጋጀ ወደ ዘላለም እሳት እንቅልፍ ወደማያንቀላፋ ትል ወደማያንቀላፋበት እሳት ወደማይጠፋበት ሲኦል ሂዱ ብሎ ይረግማቸዋል። ሞት ማለት ይሄ ነው። ውርደት ማለት ይሄ ነው። ሐሳር ማለት ይሄ ነው። ሰው ሞተ የሚባለው አሁን ነው የመጨረሻው ማለት ነው። ሞተ የሚባለው ይሄ ነው። ለምን? ሞት ማለት ከእግዚአብሔር መለየት ስለሆነ መንግስተ ሰማያት አትገቡም ከተባሉ ሕይወት የላችሁም ካላቸው የኔ ልጆች ልትባሉ አትችሉም ካላቸው ስለዚህ ሞተዋል ማለት ነው። እነዚህ አምስቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን አምስቱ አዕማደ ምስጢራት ይባላሉ። እነዚህ ልንማራቸው በሰፊው ነው። አሁን አጠር አድርጌ ለመግቢያ ያክል ነው የተናገርኩት እንጂ በጣም ጥልቅ በሊቃውንቱ አንደበት ተዘርዝሮ ተነግሮ የማያልቅ ቃለ እግዚአብሔር ነው ማለት ነው። ወደ ትርጓሜው ወደ እንትኑ ከገባን ከሐዲሳትም ከብሉያትም በላይ ማብራሪያና ዕውቀት አለው ማለት ሰፊ የሆነ ትምህርት አለው ማለት ነው። ወደ ማጠቃለያው ስመጣ እነዚሁ አምስቱ አዕማደ ምስጢራት አከፋፈላቸው በስንት ይከፈላል ካል በሶስት ይከፈላሉ። ምስጢረ ሥላሴና ምስጢረ ሥጋዌ መጀመሪያው ምስጢረ ሥላሴ ስለሆነ ሁለተኛው ምስጢረ ሥጋዌ ስለሆነ ምስጢረ ሥላሴና ምስጢረ ሥጋዌ አምነን የምንቀበላቸው ምስጢር ስለሆነ ጥልቅ ስለሆነ ተመራምረን ተረድተን ተምረን ስለማንደርስበት ይቻልነውና የተረዳነው የገባንን ያክል ተምረን ዝም እንላለን እንጂ የትም መድረስ ለማንችል ከአእምሮአችን በላይ ስለሆነ ከሰው ልጆች ሁሉ አእምሮ በላይ ስለሆነ እና ምን እናደርጋለን? እናምናለን። እምነት ነው፣ ሃይማኖት ስለሆነ እናምናለን፣ በእምነት እንኖረዋለን። ያ ያመነውን እንቀበላለን። አምነን ምን እንላለን? እንቀበላለን። ሁለተኛው ምስጢረ ጥምቀትና ምስጢረ ቁርባን። ምስጢረ ጥምቀትና ምስጢረ ቁርባን አሁንም እናምናለን። አምነን ደግሞ በእምነት የምንቀበለው ሳይሆን የምንተገብረው ማለት ነው። ያ የመጀመሪያው ምስጢረ ሥላሴና ምስጢረ ሥጋዌ አምነን የምንቀበላቸው ናቸው። ምስጢረ ጥምቀትና ምስጢረ ቁርባን ደግሞ አምነን የምንተገብራቸው። ለምሳሌ ጥምቀት እንዳለ አሁን ባነሳነው ርዕስ ላይ መጠመቅ እንዳለብን ሰው ካልተጠመቀ ሕይወት እንደሌለው ያመነ የተጠመቀ ይድናል የሚለው ኃይለ ቃልም አለ። ዮሐንስ ወንጌል ቅድም ያነሳነው ከውሃና ከመንፈስ ቅዱስ ሰው ሁሉ ከውሃና ከመንፈስ ቅዱስ ሊወለድ እንደሚገባውም የነገረን አለ። ወይም ለኒቆዲሞስ ለማታው ተማሪ የተነገረ ኃይለ ቃል አለ። ይህንን እንግዲህ እናምናለን። ጥምቀት እንዳለ ማመን ብቻ አይደለም እንተገብረዋለን። ወንዶች በ40 ቀናችን ሴቶች በ80 ቀናቸው እንጠመቃለን ማለት ነው። ምስጢረ ቁርባንም እንደዚሁ እናምናለን እንተገብረዋለን። ለምሳሌ ምስጢረ ቁርባን እንደሚያድን ሕይወት እንደሆነ ከዛ ቅዱስ ሥጋና ክቡር ደም ካልተቀበልን ሕይወት እንደሌለን መጽሐፍ እንደነገረን ቅድም እንዳነሳ ነው ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስላለን ሥጋው መብላት ደሙ መጠጣት ደግሞ ሕይወትነትን እንደሚሰጥ ስለነገረን እዚህ አንፃር እናምናለን፣ በተግባር እንፈጽመዋለን፣ እንቀበላለን፣ እንወስዳለን። ሥጋ አምላክ ማለት እንቆርባለን። ለዚህ የመጨረሻውና አምስተኛው ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ቅድም እንዳልኳችሁ አምነን በተስፋ የምንጠብቀው አሁንም እናምናለን አይደለም። ምስጢረ ትንሣኤ ሙታን የሙታኖች መነሳት ቀን እንዳለ ጊዜ እንዳለ ያ ሰዓት ግን አናውቀው መቼ እንደሆነ እንደምንነሳ እናውቃለን። ምክንያቱም መቼ ሙተን አንቀርማ። አዎ አንቀርም። ክርስቶስ ለምን ሙተን አንቀርም ካል በኩረ ትንሣኤ የሆነው ክርስቶስ አሁን ግን ላንቀላፉት ክርስቶስ በኩር ሆኖ ከሙታን መካከል ተነስቷል አይደለም የሚለው። ክርስቶስ በሶስተኛው ቀን ባይነሳ ኖሮ ሙታኖች ሁሉ በመቃብር ይቀሩ ነበር፣ እኛም ትንሣኤ የለንም ነበር ብለን ተስፋ እንቆርጥ ነበር። ክርስቶስ ሙስና መቃብር ሞትን ድል አድርጎ
በኃይሉ በስልጣኑ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በሶስተኛው ቀን ተነስቷል። ሞትን ድል አድርጎታል። ሞትን አሸንፎታል። ለዚህኛም እንሞታለን፣ ተመልሰን እነሳለን። እናም በዚህ ሰዓት ትንሣኤ ሙታን የሙታኖች ሁሉ በመቃብር ያሉ ድምፁን ይሰማሉ። ያም ሰዓት አሁን ነው፣ ጊዜው አሁን ነው እያለ መጽሐፍ እንደሚነግረን እንሰማለን። ድምፁ ክርስቶስ ይመጣል፣ ይህንን ዓለም ለማሳለፍ ይመጣል ማለት ነው። ትንሣኤ ሙታን እንዳለ እናምናለን ማለት ነው። አምነን እንቀበላለን፣ በተስፋ እንጠብቃለን። ምስጢረ ትንሣኤ ሙታን አምነን በተስፋ የምንጠብቀው ምስጢር ነው ማለት ነው። ለምን በተስፋ የምንጠብቀው? አናቅማ። ሰዓቷ ጊዜዋ የት እንደሚመጣ አናቅም። ሌሊት ነው፣ መንፈቀ ሌሊት፣ ቀን ነው፣ ጠዋት ነው፣ መቼ እንደሚመጣ አታውቁምና ድልዋኔክሙ ኑሩ፣ ተዘጋጅታችሁ ኑሩ፣ ዓለምን ለማሳለፍ እመጣለሁ ብሏል። በኃይሉ በስልጣኑ በግርማ መለኮቱ ሰማያትን እየተንቀጣጠሉለት ምድር ነው ሁሉ እየተንቀጠቀጡ ፍጥረታትን ሁሉ ይህንን ዓለም ሁሉ ያሳልፋል ማለት ነው። የሰው ልጅ በዛን ሰዓት አያልፍ ይመጣና ከአምላኩ ጋር ሕያው ሆኖ ለዘላለም ይፈረድለታል፣ ወይም የተፈረደበትም ይፈረድበታል፣ የተፈረደለትም ደግሞ ይፈረድለታል ማለት ነው። እና ይህንን ነገር ልናውቀው ልንረዳው ይገባል ለማለት ፈልጌ ነው። ያው በአጠቃላይ አምስቱ አዕማደ ምስጢራትና ትርጉማቸው ከረጅሙ ባጭሩ እነዚህ ይመስላሉ። ልንማራቸው፣ ልናውቃቸው፣ ልንረዳቸው በአጠቃላይ ደግሞ መማር ማወቅ ብቻ ምንም ትርጉም የለውም። በህይወት ልንኖራቸው፣ ልንተገብራቸው ያስፈልጋል ማለት ነው። እነዚህ የመሳሰሉት ነገሮችን ልናውቅ ይገባል ማለት ፈልጋለሁ። ሰላም እግዚአብሔር ከሁላችን ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።